ሰላምና ጤና በያላችሁበት ተመኘን። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። እንሆ ዘወትር በዚህ ሰዓት ከመሃል ሚዲያ ወደ እናንተ የሚደርሰው ቀን መረጃችን ጀምሯል። በቅድሚያም ዋና ዋናዎቹን በማዕከላዊ ጎንደር ዞን በጨልጋ ወረዳ ሽፍቶች በቁጥጥር ስር መዋላቸው ተነገረ። የሰፈር መለስ ቡድን የዋልድባ መነኮሳትን መግደሉ ተሰምቷል። ዝርዝር ዘገባውን አጠናቅረናል። በደቡብ ወሎ ዞን ሐምራ ሳይንት ወረዳ በሚንቀሳቀሰው የጥፋት ኃይል ላይ ጥምር ጦሩ እርምጃን ወሰደ። ከውጭ ኢራን 3 ቅድመ ሁኔታዎችን ማቅረቧ ተሰምቷል። ምንድናቸው የሚለውን ከውጭ ያዝነው ርዕሰ ጉዳያችን ነው። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦቻችንን ጨምሮ ሌሎች ቀሪ አዳዲስ መረጃዎችን አጠናቅረን የዛሬው መሃል ዜናችንን ጀምረናል። ውድ ተመልካቾቻችን ከመሸጋገሪያ በኋላ ስንመለስ ወደ ዝርዝሩ እናልፋለን። በፓርኮች በተከበበችው አዲሷ ፒያሳ ላይ አፓርትመንት ቤቶችን ከታላቅ የ30% ቅናሽ ጋር በካሬ በ73500 ብር ብቻ የወዳጅነትና የአራዳ ፓርክ ውብ እይታ ያላቸው ዘመናዊ አፓርትመንቶችን ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ6.9 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ9.5 ሚሊዮን ብር ሙሉ ክፍያ ወይንም በ514000 ብር 10% ቅድመ ክፍያ ጀምሮ ቀሪውን በ3 ዓመት በግንባታ ሂደት እየከፈሉ የቤት ባለቤት ይሁኑ። የሪ በከንቱ የሰራተኛ ሰፈር የአሮጌው ቄራ የደጃችሁ ሰፈር ልጆች በአዲሷ ፒያሳ አዲስ ቤት አዲስ መንደር ከሜሪት ፕሮፐርቲስ በመኖሪያ መንደር ውስጥ የከርሰ ምድር ውሃ፣ የመዋኛ ገንዳ፣ ጂምናዚየም፣ ደረጃቸውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ የመኪና ማቆሚያ፣ አውቶማቲክ ጄኔሬተር፣ ሰፊ የጋራ መገልገያ ሰገነት ያካተቱ ናቸው። በተጨማሪም በመሃል ተክለ ሃይማኖት የንግድ ሱቆችን ይዘን እየመጣን ነው። ቀድሞ ለመመዝገብ በ0988 44 1164 ፈጥነው ይደውሉ። ሜሪት ፕሮፐርቲስ። በቀዳሚነት ወደ ያዝነው መረጃችን ስናልፍ በማዕከላዊ ጎንደር ዞን በጨልጋ ወረዳ ሽፍቶች በቁጥጥር ስር መዋላቸው ተነገረ። በማዕከላዊ ጎንደር ዞን በጨልጋ ወረዳ ተንበራ ቀበሌ አካባቢ ሰላምን በማወክ በጫካ ሲንቀሳቀሱ የነበሩ 4 ሽፍቶች በቀበሌው ሚሊሻና በማህበረሰቡ ትብብር በተወሰደ ሕግ የማስከበር እርምጃ በቁጥጥር ስር ውለዋል። የአካባቢ ሰላምን በማወክ ማህበረሰቡን በመዝረፍ በመደብደብ ሲያሰቃዩ የነበሩ 4 ታጣቂዎች በቀበሌው ሚሊሻና በማህበረሰቡ የተደራጀ እርምጃ ከተኩስ ልውውጥ በኋላ በቁጥጥር ስር መዋላቸው ተገልጿል። የሰፈር መለስ ቡድን የዋልድባ መነኮሳትን ገደለ። በሰሜን ጎንደር ዞን አዲ አርቃይ ወረዳ በሰቋረ ኪዳነ ምሕረት ገዳም በሰፈር መለስ የሚመራው የጥፋት ቡድን ወደ ገዳሙ ታጥቆ በመግባት የሚበላ ካልሰጣችሁኝ በማለት 2 መነኮሳትን ገድሎና 2ቱን በማቁሰል ከአካባቢው መሰወሩ ተገልጿል። የገዳሙን አበምኔት ጭምር ለመግደል ጥረት ቢያደርግም እንኳ በፈጣሪ ፍቃድ ሳይሳካለት መቅረቱን የተነገረው። ይህንን የመነኮሳት ግድያ እያስተባበረ ያለው ከህወሓት ጋር ጥምረት እየፈጠረው የሰፈር መለስ ቡድን መሆኑን የገዳሙ መነኮሳት ለመንግስት አሳውቀዋል። በደቡብ ወሎ ዞን ሐምራ ሳይንት ወረዳ በሚንቀሳቀሰው የጥፋት ኃይል ላይ ጥምር ጦሩ እርምጃን ወሰደ። በተወሰደው ሕግ የማስከበር እርምጃ በርካቶች ሲደመሰሱ 2 ተማርከዋል። በኦፕሬሽኑ በአጠቃላይ 5 የተደመሰሰ 7 የቆሰለ ምርኮ 2 ሲሆን 1 40 ጎራሽና 2 የቃታ መሳሪያዎች ገቢ መደረጋቸውም ነው የተገለጸው። የጎንደሩን ታዋቂ ኢማም መሐመድ ዘይኑን የገደለው ዘራፊ እርምጃ ተወሰደበት። ኢዮብ ሞገስ የተባለው የጥፋት ቡድኑ አባል ተወዳጁን የጎንደር ኢማም መሐመድ ዘይኑን በቀን 27 ቀን 6ኛ ወር 2018 መስጊድ አምሽተው ወደ ቤታቸው በመመለስ ላይ ያሉ ለጊዜው ካልተያዙ ግብረ አበሮቹ ጋር በመሆን በጥይት ተኩሶ በመግደል እየተሰወረ ቢሆንም እንኳ በጸጥታ ኃይላችን ብርቱ ክትትል እርምጃ የተወሰደበት መሆኑን ከቦታው ያደረሰን መረጃ አመልክቷል። የትግራይ ህዝብ የትግሌ መሰረትና የህልውና መታወቂያ ነው ሲሉ አቶ ጌታቸው ረዳ ለትግራይ ህዝብ መልእክትን አስተላለፉ። ሙሉ ሀሳባቸው ተጠናክሯል፣ እንደሚከተለው ይቀርባል። አቶ ጌታቸው ረዳ ለትግራይ ህዝብ መልእክትን ባስተላለፉበት ወቅት ከትግራይ ከወጣው 1 ዓመት ቢሞላኝም አቋሜ ግን ከትግራይ ህዝብ ፍላጎትና ተስፋ ጋር እንደጸና ነው ብለዋል። በዚህ አስከፊ የጦርነት ወቅት ምንም አይነት ወታደራዊ ልምድ ባይኖረኝም ትግራይ አትጠፋም ከሚሉ ጀግኖች ጋር በመሰለፍ መከራን ተጋፍጫለሁ። ከበረሃ እስከ ፕሪቶሪያ ባደረኩት ጉዞ ሁሉ ሚዛኔ ይህ ለህዝብ ይበጃል ወይ የሚል ብቻም ነበር። ለእኔ ትልቅ ፍርሃቴ ሞት ሳይሆን
የህዝቤን ጥቅም አሳልፌ በመስጠት የሚመጣ ውርደት ነው ብለዋል። በትግራይ ጊዜያዊ አስተዳደር በነበርኩበት ወቅትም ትግራይን ወደ አዲስ የሰላም ምዕራፍ ለማሸጋገርና ወጣቱ ካለፈው የታሪክ ጠባሳ እንዲያርፍ ጥሪ ያለው ስልጣንን ከፓርቲ ተጽዕኖ ለማላቀቅና የሀሳብ ገበያ እንዲሰፍን የቻልኩትንም አድርጌያለሁ። ለትግራይ እንቅፋት የሚሆን ስራ ስላልሰራው ህሊናዬ እረፍት አለው። በዚህ ሂደት ውስጥ ግን ካልጠበቅኳቸው ወገኖቼ ክህደት ተፈጽሞብኛል። ይህንን ደግሞ ለታሪክና ለህሊና ፍርድ ትቼዋለሁ። ቂም የሚይዝበት ሰው ግን የለም። ዛሬም ነገም በትግራይ ላይ ነኝ። ትኩረቴም በትግራይ ጥቅም ላይ ብቻ ነው። እኔን በማግለል ሊያሳኩ ያሰቡት ህዝባዊ ዓላማ ካለ እስካሁን አልታየኝም። ይልቁንም በህዝብ ስም መስረቅ፣ መዋሸትና የተፈናቃዮችን ስቃይ ማራዘም ላይ ተጠምደዋል። የእነዚህ አካላት ፀሐይ የጠለቀች መሆኑን ራሳቸውም ያውቁታል። ወጣቱን ለጥፋት ቢቀሰቅሱም ህዝቡ ነቅቶባቸዋል። ትልቁ ስጋቴ ግን ሲጠፉ እኛንም ይዘው እንዳይጠፉ ነው። አቶ ጌታቸው ረዳ የጠቅላይ ሚኒስትር የምስራቅ አፍሪካ አማካሪ ሚኒስትር ማርኮ ሩቢዮ በ3 ወራት ውስጥ ለሁለተኛ ጊዜ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተወያዩ። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መነጋገራቸውን መስሪያ ቤታቸው ባወጣው መግለጫ አመለከተ። የዩናይትድ ስቴትስ የውጭ ጉዳይ ኃላፊው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ባደረጉት ውይይት አጋሮቻቸው በቀጠናዊ መረጋጋት ዙሪያ ባላቸው የጋራ አቋም እንዲሁም በጸረ ሽብር እንቅስቃሴ በሚያደርጉት ትብብር ዙሪያ ተነጋግረዋል ነው የተባለው። በአሜሪካ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ በኩል በወጣው አጭር መግለጫ ላይ እንደተመለከተውም ሁለቱ ከፍተኛ ባለስልጣናት በተጨማሪም በምጣኔ ሀብታዊ ትብብር እንዲሁም ለአፍሪካ ቀንድ ዘላቂ ደህንነት መሰረት በመጣል ዙሪያ ውይይት አድርገዋል። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው አጭር መግለጫ በማርኮ ሩቢዮ እንዲሁም በጠቅላይ ሚኒስትር ዶክተር አብይ አህመድ መካከል የተደረገው ውይይት ላይ የተነሱ ጥቅል ጉዳዮችን ከመጥቀስ ባሻገር ዝርዝር ጉዳዮችን ከመግለጽ ተቆጥቧል። ከውጭ ጉዳይ ሚኒስትሩ ጋር የተደረገውን ንግግር በተመለከተ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጽህፈት ቤት በኩል እስካሁን በይፋ የተገለጸ ነገር የለም። በኢትዮጵያ እንዲሁም በአሜሪካ ከፍተኛ ባለስልጣናት መካከል ውይይት የተደረገው አሜሪካ ከእስራኤል ጋር በመሆን በኢራን ላይ ያካሄደችው ያለውን ጦርነት ሁለተኛ ሳምንቱን ሊይዝ ጥቂት ቀናት በቀሩት ጊዜ ላይ ነው። በጋሞ ዞን 3 ወረዳዎች በደረሰ የጎርፍ አደጋ የ64 ሰዎች አስክሬን ሲገኝ ሌሎች 64 ሰዎች መጥፋታቸውን የዞኑ ፖሊስ መምሪያ ገለጸ። የጠፉ ሰዎች ቁጥር 128 የደረሰ ሲሆን እስካሁን ባለው መረጃ የ64 ሰዎች አስክሬን መገኘቱን የጋሞ ዞን ፖሊስ አዛዥ ኢንስፔክተር አብርሃም ቡሄ ገልጸዋል። ኢንስፔክተሩ እንደገለጹት ከ3 ወረዳዎች ከባድ አደጋ ያስተናገደው የዳጮ ባባ ወረዳ ሲሆን እስካሁን የ59 ሰው አስክሬን መገኘቱን ገልጸው ቀሪ 5ቱ አስክሬኖች በቦንኬና ከምባ ዙሪያ ወረዳ የተገኙ ናቸው ብለዋል። በተለያዩ ማህበራዊ ሚዲያዎች የተገኘ አስክሬን ቁጥር ከፍ በማድረግ የተዛባ መረጃ እየተለቀቀ መሆኑን ገልጸውም እንደ ፖሊስ በየሰዓቱ መረጃ የምንሰጥ ስለሆነ ሳውዝ ኢትዮጵያ ሪጂናል ስቴት ፖሊስ ኮሚሽንን በመጠቀም ትክክለኛ መረጃዎችን ማግኘት እንደሚቻልም ተናግረዋል። የነፍስ አድን ስራው ካሁን በኋላ የሚታሰብ ባለመሆኑ ምክንያትም ቀሪ አስክሬን ፍለጋ ላይ አተኩሮ እየተሰራ ይገኛል ነው ያሉት። በደቡብ ኢትዮጵያ ክልል ጋሞ ዞን ደጋማ ቀበሌያት በደረሰ መሬት መደርመስና ጎርፍ እስካሁን የ64 ዜጎች ህይወት ማለፉን የዜና አውታሮች ገልጸዋል። ኢዜማ በዚህ አደጋ ህይወታቸውን ባጡ ዜጎች የተሰማውን ጥልቅ ሐዘንም ገልጸዋል። በዚህም ቀደም ብሎ ይህ አይነት የተፈጥሮ አደጋ በቀድሞ አወቃቀር ደቡብ ክልል ውስጥ ይገኙ የነበሩ ቦታዎች በተለያየ ጊዜ ተመሳሳይ የመሬት ናዳና ጎርፍ የሚያስተናግዱ ሲሆን አደጋዎቹ ከፍተኛ ጉዳትን ሲያደርሱ በተደጋጋሚ ተመልክተናል ያለው ፓርቲው መንግስት እንዲህ አይነት አደጋዎችን ለመከላከል የሚያስችሉ ቅድመ አደጋ መለያ ቴክኖሎጂዎችን መጠቀምና መሰል ተፈጥሯዊ አደጋዎች እንዳይፈጠሩ የሚያደርጉ የአካባቢ ጥበቃ ስራዎችን ማለትም ህብረተሰቡን ያሳተፈ የችግኝ ተከላ ናዳውን የሚከላከሉ የግንባታ ስራዎች ተግባራዊ ማድረግ እንዲሁም ዜጎችን ተደጋጋሚ አደጋ ከሚያደርስባቸው አካባቢዎች በማንሳት በተሻሉ ቦታዎች እንዲኖሩ ማድረግ እንዲሁም መሰል ተግባራትን መፈጸም ላይ እይታ ያለውን ድክመት በማረም በየዓመቱ መሰል አሳዛኝ ክስተቶችን
መከላከል የሚያስችል እርምጃ በመውሰድ የዜጎችን ሕይወት ከአደጋ መከላከል ይጠበቅብናል ብለዋል። በተጨማሪም አደጋዎቹ ከተከሰቱ በኋላ ጉዳቱን መቀነስ የሚያስችሉ ተግባራትን በማከናወን የዜጎችን ደህንነትን እንዲጠብቅም እንጠይቃለን ሲል ገልጿል። ዜጎችና ተቋማት ለተጎጂዎችና ቤተሰቦቻቸው ሰብአዊ ድጋፍ እንዲያደርጉ ጥሪ ያቀረብንም የሚፈጸሙ ማንኛውም ሰብአዊ ተግባራትን ሕግን ባከበረ ለተጎጂዎች መድረሱን በሚያረጋግጥ እንዲሁም ግልጽነት በተሞላበት መልኩ መሆን እንዳለበት ለመግለጽ እንወዳለን ብለዋል ፓርቲው። የኢትዮጵያ የባህር በር ባለቤትነት ጥያቄ የንግድ ወደብ ፍለጋ ብቻ ሳይሆን ሀገርን ከታሪኳና መልክዓ ምድራዊ ጸጋዋ ጋር የማስታረቅ የህልውና ጉዳይ መሆኑን ምሁራን ገለጹ። ኢትዮጵያ ከ3 አስርት ዓመታት በፊት ቀዳሚ የባህር ኃይልና አስተማማኝ የብዝሃ የንግድ ወደቦች ባለቤት እንደነበረች በታሪክ ማህደር የተሰነደ የአደባባይ ሚስጥር ነው። የኢትዮጵያ ታሪካዊ ጠላቶች የፈጸሙት በደል ለጊዜውም ቢሆን ሀገርን ከስልጣኔ መነሻነት ከተፈጥሯዊ ጸጋ እንድትርቅ በማድረግ የየብስ እስረኛ እንድትሆን ማድረግም ችሏል። በአሁኑ ወቅት የኢትዮጵያን የባህር በር ባለቤትነት ጥያቄ ምላሽ እንዲያገኝ የተከናወኑ የዲፕሎማሲ ስራዎች ጥያቄውን በሚገባ በማስገንዘብ እንዴት ይፈጸም ወደሚል ስኬታማ ምዕራፍ ማሸጋገርም ተችሏል። የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ምሁራን ለኢትዮጵያ ዜና አገልግሎት እንደገለጹት የኢትዮጵያ የባህር በር ባለቤትነት ጥያቄ የንግድ ወደብ ፍለጋ ብቻ ሳይሆን ሀገርን ከታሪካዊ ማንነቷና መልክዓዊ ምድራዊ ጸጋዋ ጋር የማስታረቅ የህልውና ጉዳይ ነው ብለዋል። በዩኒቨርሲቲው የማህበራዊ ሳይንስ ትምህርት ክፍል የታሪክ ተመራማሪ ዶክተር ዳግማዊ ተስፋዬ የኢትዮጵያ የስልጣኔ ታሪክ ከቀይ ባህር እንዲሁም የባህር በር ባለቤትነት ጋር በእጅጉ የተቆራኘ ነው ሲሉ ገልጸዋል። የፖለቲካ ፓርቲዎች በምርጫ ቅስቀሳ ወቅት የሀገርን አንድነት፣ ብሔራዊ ጥቅምና ልዕልናን በሚያስጠብቁ አጀንዳዎች ላይ ሊያተኩሩ እንደሚገባ ምሁራን ገለጹ። በመጪው ግንቦት 2018 ዓ.ም ለሚካሄደው 7ኛ ጠቅላላ ምርጫ የፖለቲካ ፓርቲዎች የተለያዩ የቅድመ ዝግጅት ስራዎችን እያከናወኑ ይገኛሉ። በዚህ ውስጥ አንዱ የፓርቲዎች በማኒፌስታቸው መሰረት የያዟቸውን እቅዶችና ፖሊሲዎች ለመራጩ ህዝብ የማስተዋወቅና የሚያደርጓቸውን ክርክሮች ይጠቀሳሉ። በቅድመ ምርጫ ወቅት ፓርቲዎች እያደረጉት ያለውን ክርክር በተመለከተ የኢትዮጵያ ዜና አገልግሎት እያነጋገራቸው ምሁራን የፖለቲካ ፓርቲዎች ክርክር ሀገራዊ አንድነትና ብሔራዊ ጥቅምን በሚያስጠብቁ ጉዳዮች ላይ ማተኮር እንዳለበትም ነው የገለጹት። በአዲስ አበባ ዩኒቨርሲቲ የስነ ልሳነ ትምህርት ክፍል መምህርና ተመራማሪ ፕሮፌሰር ባዬ ኢማም እንደገለጹት ምርጫ ህዝብ ፍላጎቱን የሚገልጽበትና የዲሞክራሲ ስርዓትን የሚያጠነክርበት አንዱ መንገድ ነው ብለዋል። መገናኛ ብዙሃን የኢትዮጵያን ብሔራዊ ጥቅምን ለማስጠበቅ ትኩረት ሰጥተው ሊሰሩ እንደሚገባ የጠቅላይ ሚኒስትር የማህበራዊ ጉዳዮች አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት አስገነዘቡ። የኢትዮጵያ መገናኛ ብዙሃን ባለስልጣን መገናኛ ብዙሃን ለብሔራዊ ጥቅም በሚል መሪ ሀሳብ ያዘጋጀው ሀገር አቀፍ ኮንፈረንስ በአዲስ አበባ እየተካሄደ ይገኛል። ዝርዝር ዘገባው እንደሚከተል ይቀርባል። የጠቅላይ ሚኒስትር የማህበራዊ ጉዳዮች አማካሪ ሚኒስትር ሙዓዘ ጥበባት ዲያቆን ዳንኤል ክብረት በዚህ ወቅት እንደገለጹት መገናኛ ብዙሃን የኢትዮጵያን ብሔራዊ ጥቅምን ለማስጠበቅ ትኩረት ሰጥተው ሊሰሩ ይገባል ብለዋል። የመደመር መንግስት ከሀገራዊ ለውጥ ወዲህ ህብረ ብሔራዊ አንድነት ለማረጋገጥና ብሔራዊ ጥቅምን ለማስጠበቅ በርካታ ስራዎችን እየሰራ መሆኑን ገልጸዋል። የወል ትርክት በመገንባት የህዝብ የጋራ እሴቶችን በማጎልበትና ሀገራዊ ብልጽግና ለማረጋገጥ በትኩረት እየተሰራ ይገኛልም ነው ያሉት። መገናኛ ብዙሃን ለሀገር ግንባታ ትልቅ አበርክቶት ያላቸው መሆኑን ጠቁመው በዚሁ መሰረት የሀገርንና የህዝብን ጥቅም ለማስጠበቅ በትኩረት ሊሰሩ እንደሚገባም አስገንዝበዋል። ኢትዮጵያን የማበልጸግ እሳቤ መንግስት ብቻ ሳይሆን የሁሉም ድርሻ መሆኑን ገልጸው ለኢትዮጵያ ሀገረ መንግስት ግንባታ ሁሉም የበኩሉን ሊወጣ ይገባል ብለዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ በበኩላቸው መገናኛ ብዙሃን ወቅታዊና ትክክለኛ መረጃን በማቅረብ ለሀገር ግንባታ ትልቅ አስተዋጽኦ እንዳላቸው ገልጸዋል። ብሔራዊ ጥቅምን በማስጠበቅና ህብረ ብሔራዊ አንድነትን በመገንባት በኩል መገናኛ ብዙሃን ከፍተኛ ሚና እንዳላቸው ጠቁመው ከሀገራዊ ለውጥ ወዲህ መንግስት ባደረገው ሪፎርም የመገናኛ ብዙሃን ምህዳር መስፋቱንም ተናግረዋል። በማህበራዊ ሚዲያ ላይ የተሰማሩ አካላት እውነተኛ መረጃን ለህዝብ በማድረስ በኩል ኃላፊነታቸውን ሊወጡ እንደሚገባም ተናግረዋል። በመርሃ ግብሩ የህዝብ ተወካዮች ምክር ቤት የተለያዩ ቋሚ ኮሚቴ ሰብሳቢዎች፣ ከፍተኛ የመንግስት የስራ ኃላፊዎች እንዲሁም የተለያዩ መገናኛ ብዙሃን አመራሮች እንዲሁም ሌሎች ጥሪ የተደረገላቸው እንግዶች ታድመዋል።
የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እየደረሰ የሚገኘውን የቀን መሃል ዜናችን ነው። አሁን ደግሞ ከውጭ የዜና ምንጮች ወደ ያዝናቸው እናልፋለን። አሁን ቤት መግዛት ተችሏል። ከዚህ በፊት ያወጣነው ቅናሽ ያመለጣችሁ ውድ የመሃል ሚዲያ ቤተሰቦች በጥያቄያችሁ መሰረት ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ 35% እውነተኛ ልዩ ቅናሽ በሁሉም ብሎኮች ላይ አቅርበናል። እንዲሁም አንድ ቤት ለገዛ አንድ ቤት በነጻ የሚያገኙበት እድል ተመቻችቷል። 60% ከወለድ ነጻ የባንክ ብድርም በረጅም ዓመት የክፍያ አማራጮችን አቅርበናል። ከባለ 1 እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፔንታውስን ጨምሮ ፓኖራሚክ ቪው ማለትም በአራቱም አቅጣጫ የከተማና ውብ የተፈጥሮ እይታ፣ በእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያን ጨምሮ ሁሉንም አቀፍ መዝናኛዎችን በነጻ ያገኛሉ። በመዲናችን አዲስ አበባ በነፋሻማው አለቡ መብራት እጅግ ማራኪና ቅንጡ በሆነው ኮምፓውንድ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ኢራን 3 ቅድመ ሁኔታዎችን ማቅረቧ ተገለጸ። የኢራኑ ፕሬዝዳንት መስዑድ ፔሸሽኪያን በመካከለኛው ምስራቅ እየተካሄደ ያለውን ወታደራዊ ግጭትን ለማቆም 3 ዋና ዋና ቅድመ ሁኔታዎችን በኤክስ ገጻቸው ላይ ይፋ አድርገዋል። ፕሬዝዳንቱ ከሩሲያ እንዲሁም ፓኪስታን መሪዎች ጋር ባደረጉት ውይይት ቀጣይነት ያለው ሰላም ለማምጣት የሚከተሉት ነጥቦች መሟላት እንዳለባቸው ገልጸዋል። የኢራን ሕጋዊ መብቶች መከበር የመጀመሪያው ሲሆን የሀገሪቱ ሉዓላዊነት እንዲሁም ጥቅሞች በዓለም አቀፍ ደረጃ እውቅና እንዲያገኙ የካሳ ክፍያ የሚለው ደግሞ ሁለተኛው ነው። በግጭቱ ምክንያት በኢራን ላይ ለደረሰው ጉዳት ተገቢው ካሳ እንዲከፈል ይላል። ዓለም አቀፍ ዋስትና የሚለው የመጨረሻው ሲሆን በዚህም ወደፊት በኢራን ላይ መሰል ጥቃቶች እንዳይሰነዘሩ የሚያረጋግጥ ጠንካራ ዓለም አቀፍ ዋስትና እንዲሰጥም ይጠይቃል። ፕሬዝዳንቱ ለጦርነቱ መከሰት እስራኤልን እንዲሁም አሜሪካን ተጠያቂ ያደረጉ ሲሆንም እነዚህ ሁኔታዎች ሳይሟሉ ሰላም እንደማይወርድም አስገንዝበዋል። እስራኤል በሶማሌላንድ ሚስጥራዊ የጦር ሰፈርን ለመገንባት ማቀዷ ተሰማ። እስራኤል የየመኑን ሁቲዎች ለመምታትና የስለላ መረጃዎችን ለመሰብሰብ በሶማሌላንድ የጦር ሰፈር ለመገንባት እያጠናች መሆኑን ብሉምበርግ እንዲሁም ሚድል ኢስት አይ ዘግቧል። ባለፈው ሰኔ ወር የእስራኤል የደህንነት ባለስልጣናት በኤደን ባህረ ሰላጤ አቅራቢያ የሚገኙ የባህር ዳርቻዎችን ለዚሁ ተግባር መርምረዋል። እስራኤል ሶማሌላንድን በታህሳስ ወር እውቅና የሰጠች ሲሆንም ይህም የሁቲዎችን የሚሳኤል ስጋት ለመከላከል የታለመ ስትራቴጂካዊ እርምጃ እንደሆነም ይነገራል። የሶማሌላንድ የፕሬዝዳንት ጽህፈት ቤት ሚኒስትር ቃደር ሁሴን አብዲ ከእስራኤል ጋር የደህንነት ትብብር መኖሩን ቢያረጋግጡም እንኳ ስለ ጦር ሰፈሩ ግን ወደፊት የሚታይ መሆኑን ገልጸዋል። ይህ በእንዲህ እንዳለ የሶማሊያ መንግስት የእስራኤልን እውቅና በመቃወም ሉዓላዊነትን ለመጠበቅ እርምጃ ወስዳለሁ ሲል ዝቷል። የሁቲዎች ጥቃት በቀይ ባህር ላይ ያለውን የንግድ ልውውጥ በ70% ቀንሶታል። ኢራን በካሊፎርኒያ ላይ የድሮን ጥቃት ልትሰነዝር እንደምትችል ኤፍቢአይ አስጠነቀቀ። የአሜሪካዊ የምርመራ ተቋም ኤፍቢአይ በካሊፎርኒያ ፖሊስ ጣቢያዎች ላይ አስቸኳይ ደህንነት ማስጠንቀቂያን አስተላልፏል። ኢራን በፓሲፊክ ውቅያኖስ ላይ ከሚገኙ ማንነታቸው ካልታወቁ መርከቦች በመነሳት ድንገተኛ የድሮን ጥቃት ልትሰነዝር ትችላለች ተብሎም ተሰግቷል። ይህ እቅድ ከየካቲት ጀምሮ የተጠነሰሰ ሲሆንም አሜሪካ በኢራን ላይ ለምትወስደው ወታደራዊ እርምጃ ምላሽ ሊሆን እንደሚችልም ተገልጿል። ከዚህ በተጨማሪ የሜክሲኮ የአደንዛዥ እጽ ቡድኖች በድንበር አካባቢ በሚገኙ የአሜሪካ ኃይሎች ላይ ድሮን በመጠቀም ጥቃት ሊሰነዝሩ እንደሚችሉ የስለላ መረጃዎች ያመለክታሉ። ጥቃቱ መቼ እንዲሁም የት ላይ እንደሚፈጸም ግልጽ መረጃ ባይኖርም እንኳ የጸጥታ ኃይሎች ከፍተኛ ጥንቃቄ እንዲያደርጉ ነው ኤፍቢአይ ያሳሰበው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ዕለተ ሐሙስ ወደ እናንተ እንዲደርሱ ያጠናቀርናቸው የቀን መረጃዎቻችን እስካሁን እያደረስናችሁን ይመስሉ ነበር። ዜናውን ላይክና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። በእኔ ቦታ በቃው። ሰናይ ቀን ተመኘን።